1 ሚሊዮን ኢየሱስ አለ። 1 ሚሊዮን ክርስቶስ አምላክ ነው። ለምንድን ነው የሚያስታርቀው? የምን ልመና ነው የሚያቀርበው? ፕሮቴስታንቶች እንትን ኢየሱስን እያቃለሉት ነው አይደል እንዴ? አውርደው ዘጭ ነው ያደረጉት። ኢብራሂም ደግሞ አትሳቅ ይውላ አንዱ ሐሰተኛው ኢየሱስ ቁርአን ላይ ነው ያለው። ከሙስሊም ለይቼ ስለማላያችሁ በቃ እናንተ መጣላችሁ ብዙ ነቢያትን ያመለክታል። አምላክ ስንል ለግል ማለት በቃ አምላክኛ እያለ ያለው መጣላ ነው። እዚህ ጋር አሁን ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 35 ላይ ቁጥር 34 ላይ እኔ አማልክት ናቸው አሉት በጋሽ ጻፈ አይደለም ምን አለ እነዚያን የእግዚአብሔር ቃል የመጨው እያለ ይናገራል። ስለዚህ ፕሉራል እየተጠቀመ ፕሉራል እዚህ ጋር ሰዎቹ ፕሉራል ስለሆኑ በዛ ተጠቀመ እንጂ ሌላ ነገር አይደለም። ኤኒዌይስ በዛ ሴንስ ነጋሽ እያለ ያለው በዛ ሴንስ ነው እንጂ በነብይ ሴንስ እንጂ እኔ ኢየሱስ አምላክ ነው ብዬ ልክ አምላክ በሚጠራበት ሴንስ ግን አይደለም እያለ ነው። ስለዚህ በቃ ኢየሱስ ልክ እኛ እንደምናምነው ነው ኢየሱስ አምላክ ነው ብሎ አያምንም ኦንቶሎጂካሊ ማለት ነው። እሺ ሌላ ኢየሱስን አምላክ ነው ብሎ የሚያምን ልክ አንዱ አምላክ ነው ፍጥረት ዓለሙ የፈጠረ ብሎ የሚያምን ክርስቲያን አለው ነው። እንከር ላድርገው አንድ ደቂቃ ወስጄ ቆይ አታጠንክር ነጋሽ አንተ በተወራ ይሻላል ስትጀምር ነው ወሰደ እንት ራስህ ነጋሽ አብርሽ ተናዶባል። እንዴት የመጽሐፍ ቅዱስ አማኝ ሆነ ኢየሱስ እና እስቲ ላውራው አቅሙ ካለ አቅም የላቸውም እኮ አቅም የላቸውም። ምክንያቱም ከአይምሮአቸው ስለሚያወሩ መጽሐፍን ስለማያውቁትን ስትል ምን ኢብራሂም ደግሞ እኛ እንትን ያለን መስሎ ነው ባይዘይ ክርስትና ያለው አንድ ብቻ ነው። እሺ ሌላው እንዳለ መጽሐፉን አያውቁትም። ራሱ አብርሃም ማን ነው ንጉሴ አያውቀውም መጽሐፍ ቅዱስ ክርስትና ነው ትክክል። አቅም እኮ መጽሐፉን በእጅ ይዘህ ማለት እዚህ ጋር ምንም አንዴ ፕሊስ ለማናገር ሙስሊሙ ካንተ በላይ አንብቦ እያስተማረ እሺ ቬሮን ይሰማሃል? ተማረው አንተን አስተምሮ ይሆናል እኛን አላስተማረም። አንዴ ቬሮን ይሰማሃል? እሺ የትኛው ነው ትክክል ያልከው? የትኛው ትክክለኛው የእናንተው ነው? ኦርቶዶክስ ነው ትክክሉ ያልከን? ኦርቶዶክስ ውጪ ምንም ትክክል የለም ማንም። እሺ ፍራውል ይሰማሃል? ፍራውል ይሰማኛል። ያው ተሳስታችኋል እናንተ እነሱን አትስሟቸው ፍራውልን አትስማው እያለን ነው። እኛ አሁን አንተ ትክክለኛ ክርስቲያን ነህ ብለን ስናወራ አይደለም እያለን ነው እንትን ቬሮን ማለት ነው። እስቲ አውራው ምንድነው ችግራችሁ? ኧረ ምንም ችግር የለብንም አንድ ነን። አንድ አይደለንም እያልን እኛ መጽሐፍ ቅዱስ የሚለው አንድ ሃይማኖት ነው የሚለው። ከዛ ውጪ እንደ አሜባ እየተበጣጠሱ ክርስትና የለም። አንድ ኦርቶዶክስ ብቻ ነው። ፍራውል ምን ትላለህ? ይሁን እንግዲህ ዋናው ኢየሱስ ክርስቶስን ፎሎ ማድረግ ነው። ፍራውል ኢየሱስ አማላጅ ነው በእናንተ ኢስ አወር ጋድ አማላጅ አይደለም? አይማሊንግ ሱን ሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ስለኛ የሚማልደው እያለ ይናገራል። ኢየሱስ ይማልዳል። አዎ ይመጣል። አምላካችን ነው። ይማልዳል ወይ? የምትጠየቀው መልስ። ኢየሱስ ይማልዳል። አሁን አይ ድሮ ነበር። አሁን ግን አምላካችን ነው። አሁን አይማልድም በዚህ ሰዓት። ምልጃ የለውም። አሁን እንትን አቁሟል ምልጃ። አሁንማ ይስጋድ እኮ። ኧረ በለው እዚህ ፕሮቴስታንት አየህ የሚቀያየር አምላክ ነው ያዘው እሱ። ለዚህ የሆነ ሰዓት አምላክ አይደለም አሁን አምላክ ነው። እና ከኛ ጋር ተጠግተህ ምድረ ተውሳኮች ናችሁ እንዳላችሁ። ለዚህ ነው እኮ የነሱ መጫወቻው ናችሁ የሙስሊሞቹ። አንድ አይነት ነው ትርጉማችሁ፣ አንድ አይነት ነው ከሙስሊሞች ጋር። ኧረ አይደለም አንተ እንትናስ ነጋሽም ትሪኒቲ ስላሴ የሚባል የለም ይላል። ከዛ ክርስቲያን ነኝ እነሱ ደግሞ አያውቁም ትላለህ። ላይት ኬት ቤት ነው። ቆይ አንድ አዳምጡኝ። ጠይሽና አስተምረኝ።
ነው ሮሜ 8:34 እንዴት እንታ ሮሜ 8:34 ላይ ጳውሎስ ምን አለ መሰለህ? ይኸውልህ ሮሜ 8 የሞተው አለ ይልቁኑ ከሙታን የተነሳው ከዛ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ቃል በቃል ነው ጳውሎስ እንደዚህ ያለው። አይ ወደ አባቱ ሳያርግ በፊት ያማልድ ነበር። ሳያርግ በፊት አይደለም የሞተው በእግዚአብሔር ቀኝ ያለው ስለኛ ያማልደው እኮ አይደለም የሚለው ስለኛ የማለደው ያለፈ ግስ ነው። ሳያርግ ነው የሚማልደው ማለት ምን ማለት ነው? የሚማልደው ሳያርገው በፊት አማላጅ ነበረ። አሁን ቀጥቶት ነው በኋላ ኦንሊ ጋር ነው እንጂ አማላጅ አንለውም። ጳውሎስ እያለው ነው የሚማልድ ስለኛ የሚማልደው እያለ ተሳስቷል ጳውሎስ። አንድ ያማለደን ከራሱ ጋር እኮ ጳውሎስ ተሳስቷል ወይ? በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው አይደል? ስለኛ የማለደው አይደለም የሚማልደው። አማልዶን ያዳነ አንተ ኢየሱስ ክርስቶስ አማልዶን ያዳነ ቀስ በላ አንተ ክርስቲያን አረብሽ እኔ ከሙስሊም ለይቼ ስለማላያችሁ በቃ እናንተ ኢአማኝ ናችሁ። ለኛ በክርስቶስ አታምኑ ጭራሽ። ስለዚህ we don't care ዛሬ ኢብራሂም ደስ አለው አላለው ለኔ አንድ ናችሁ። ኢብራሂም ምናምን በክርስቶስ አታምኑም ለኛ ማለት ነው። ፍራኦል ጥምቀት ያድናል ለድነት ነው ፍራኦል? አዎ ያድናል እኮ ያልተጠመቀ አይድንም። አዎ ይሄ ፍራኦል ሲጀምር ፕሮቴስታንት አይደለም ሰው ምን ነው እንዳለ እኮ ከፕሮቴስታንቶች እንትን እያለ ነው የሚያወራው እንዳለ የተለየ ነው። ኦር አውቀ ከቬሮን ጋር ለመመሳሰል ነው ሃይማኖትን እየካድክ ያለው እንዴት? እሺ የትኛው ቤተ እምነት ነው እንደዛ የሚለው? እሺ ከፕሮቴስታንቶች እንትን ጥምቀትም ያካታል ያልተጠመቀ የትም እኮ መሄድ አይችልም። ኢየሱስ ክርስቶስ አማልዶን ያዳነ አንተ አማላጅም እኮ ነበረ ብሮ አማልዶ ነው ወይ ያዳነ? በቃ ንገረኝ። አማልዶ ነው ያዳነኝ በል። ከራሱ ጋር ነው ያስታረቀኝ እኮ ይኸውልህ አሁን አማልዶ አድኖኛል ነው የምትለው ወይስ ሞቶ አድኖኛል ነው? ከራሱ ጋር ነው ያስታረቀኝ ይላል መጽሐፍ። ደግሞ ከእግዚአብሔር ጋር አስታረቀን ይላል። ራሱ እግዚአብሔር ነው። መቀጠል ፍራኦል ከቬሮን ጋር ራሱ እግዚአብሔር ነው እኮ ፍራኦል። ቆይ አንድ ጊዜ አማልዷል አላማለደም ማለት ነው። የሆነ ጊዜ አማላጅ ነበር ስላልክ ነው። የሆነ ሰዓት አማላጅ ነበር፣ አሁን ደግሞ አምላክ ነው አልክ። አማላጅ ከነበረ አማልዶ ነው ወይ ያስታረቀ ያዳነ? አዎ አንድ ጊዜ ልመልስለት። አዎ ላይት ኬት ቤተ እምነት ነው። አንዴ ይቅርታ፣ ላይት ኬት ቤተ እምነት ነው። ኢየሱስ አማላጅ አይደለም እንዴ እናንተ? አሁንም ይማልዳል ይማልዳል፣ ግን መስዋዕትነቱን አሁን እየከፈለ አይደለም። አንዴ ከፈለ። አዎ ግን ምልጃው ግን አለ ምልጃው አለ ዘላለም። በቃ ፍራኦል ወንድምህ ክዶ ነው ያለው። ፍራኦል አጠገብ ፕሮቴስታንት ነኝ ብሎ ኢየሱስ አይማልድ ፍራኦል ተማሪው አታውቅም። እኔ እኮ እያልኩ ግራ ገብቶን ነበር። ፕሮቴስታንት ነኝ ብሎ ኢየሱስ አይማልድም ሲል ግራ ገብቶን ነበር። እሺ አሁን ቬሮን ደግሞ ኢየሱስ ይላል በይሳት ቬሮን ቆይ ላይት ማማለድ ምን ማለት ነው? ይሳውር ውስጥ እኛ እኮ አንዴ ከእግዚአብሔር ጋር ተጣልተን ከኤደን ገነት የወጣን ሰዎች ነን አይደለ? ዛሬም መስዋዕትነቱ አይከፈልም እንጂ ዛሬ የሚያምን ሰው ክርስቶስ በሰራው ስራ ነው እየታረቀ የሚገባው። አሁን የተጠየቀው ሌላ ነው። ማማለድ ምን ማለት ነው? በኦርቶዶክስ ኢየሱስ አይማልድማ። አሁን እየማለደ አይደል አይደል? ቬሮን በእናንተ እንደዛ አይደል? ማልዶ አያውቅም። ለምን አያውቅም? እሱ በቃ ደሙን አፍስሶ በደሙ ነው ቤዛነት ያገኘ ነው። እኛ ለምን ያዳነን አምላክ ይለ ሞቶ ነው ያዳነን እኮ። ካማለደ እኮ ደረጃው ይቀንሳል። ቬሮን በእናንተ ኢየሱስ አማለደ ማለት እኮ ይወርዳል። ማማለድ ማለት መለመን ማለት ነው። የሚለምን ሰው ደግሞ ስልጣን የለውም፣ የማዳን ስልጣን የለውም። ፕሮቴስታንቶች እንትን ኢየሱስን እያቃለሉት ነው አይደል እንዴ? አውርደው ዘጭ ነው ያደረጉት። ለዚህ እኮ ነው ከማያምኑ ሰዎች ጋር አንድ ናቸው። እነሱ ጥያቄ ልጠይቅ። አዲስ አማኝ ዛሬ ቢያምን ከኃጢአት ሁሉ ያነጻል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ተራ በተራ እንነጋገር። ዛሬ ያመነ ሰው የሚታረቀው በምን በየትኛው መስዋዕትነት ነው? ይሰማል አይደል? ሞተለት ያምናል። አዎ ከዛ ካመነ በኋላ ይጠመቃል። ከተጠመቀ በኋላ ስጋና ደሙን ይወስዳል፣ ይድናል። አለቀ። እኛም ማለት አምላክ የለም። እኛም ማለት አምላክ የለም። ሲጀመር
ዛሬ ያመነ ሰው ማን በከፈለው መስዋዕትነት ነው የሚድነው? ወይም ከእግዚአብሔር ጋር የሚታረቀው? ይህ ለአዲስ ኪዳን የሚፈሰው ደሜ ነው፣ ይሄን ብሉ የዘላለም ሕይወት ታገኛላችሁ ብሏል እንጂ አማልድላችኋለሁ አላለም። አሁን እንትኑን ዛሬም ቢሆን ከአብ ጋር የሚያስታርቀን ክርስቶስ ነው እንጂ ሌላ አስታራቂ የለንም። ዛሬም ቢሆን ካለ ደግሞ ንገር። አይ ለአባቴ ተጠመቅ፣ እመን፣ ተጠመቅ ከዛ ስጋና ደሙን ብላ ትድናለህ። ይሄ ነው መጽሐፍ ቅዱስ የሚለው እንጂ አማላጅ አምላክ የለም። አማላጅ አምላክ የለም። ኢየሱስ ያስታርቃል። አሁን እያስታረቀ ነው። ከማን ጋር ያስታረቀ ነው? አሁን በይሰጥ እሱ ካላስታረቀ ደግሞ ማን ነው የሚያስታርቀው? ጠይቀው እኮ ላይት አሁን እንትን ኢየሱስ ያስታርቃል ያልከን፣ እሺ የእናንተ ቤተ እምነት ቢሮም በእናንተ ያስታርቃል ኢየሱስ? አሁን ታይ እንዴ የማማለድ እንደዛ አገልግሎት? ኧረ እንደዚህ አይነት ነገር የለም። ኢየሱስ ክርስቶስ አምላክ ነው። ለምንድን ነው የሚያስታርቀው? የምን ልመና ነው የሚያቀርበው? እሱ እኮ ራሱ ፈራጅ ነው። ኦኬ እሺ፣ እንትን አንዴ የሆነ ነገር ልንገር ወንድምዬ። ለውቀት የለማት እንትን ላይት ውጭ ሆነ እያወራህ ከሆነ አይሰማም። ወደዚህ ወደ ቲክቶክ መምጣት አለብህ ግዴታ። ላይት ተረጋጋ። የትኛውን ኢየሱስ ማወቅ እንዳለብን ነው እኛ እየተቸገርን። ይሰማል አይደል? አሁን ትሰማለህ? ላይት መቀጠል 1 ሚሊዮን ኢየሱስ አለ። 1 ሚሊዮን እድሜ ለዚህ ለፕሮቴስታንት ምናምን 1 ሚሊዮን ኢየሱስ ነው ያለው። እሺ ተራ በተራ ነው በችግር የለም። ኢብራሂም ደግሞ አትሳቅ። ይኸውልህ አንዱ ሐሰተኛው ኢየሱስ ቁርአን ላይ ነው ያለው። እሺ ቆይ እሱን በኋላ ታስረዳናለህ። ስለዚህ አንድ ናችሁ። ራሱን ብቻ የራሳችን ለማለት አትሞክር። እኔ እንደ ሃይማኖት ነው ማውራህ። ትክክለኛው ኢየሱስ ያለው በኦርቶዶክስ ብቻ ነው። እኛን አታስገባን ቢሮን። እኛ ቁርአን የምንከተለው ብለን ኦልሬዲ ያለ ነው። ግን እና መጽሐፍ ቅዱስን የሚያምን ሆኖ ደግሞ አሁን ላይት ደግሞ ተሳስተሃል እያለህ ነው። መጽሐፍ ቅዱስን አልተረዳችሁትም ኦርቶዶክሶች ነው እያለ ያለው ላይት። ስለዚህ እኛ የሌላ መጽሐፍ ነው ኦልሬዲ እኛ ሌላ መጽሐፍ ነው የምንከተለው። እኛን አታካትተን እንጂ ላይት መቀጠል ትችላለህ ከተመለሰ። አይ ያው የተካተተ ነው። ግን እኔ አማላጅ ምልጃን ከተረጎመልኝ ይተርጉምልኝ። ምልጃ ምን ማለት ነው? ልመና ከሆነ በልመና ነው ያዳነህ ኢየሱስ ክርስቶስ። ይሄን ብቻ ነው በቃ እንፈልገው። እሺ ጨረስክ? ልቀጥል? ጮክ በል ትንሽ ቀነስ። አሁን ይሰማል አይደለ? መሰረታዊ ነገር ምንድነው? የሰው ልጅ ማለት ደግሞ አዳም ኃጢአት ሰርቶ ከኤደን ገነት ከወጣ በኋላ ጊዜያዊ የመታረቂያ መንገዶች ነበሩ ከእግዚአብሔር ጋራ። የእንስሳ መስዋዕት፣ የተለያዩ መስዋዕቶችን እያቀረበ የሰው ልጅ ሲታረቅ ቆየ። እሱም ለጊዜያዊ ቋሚ ሳይሆን ግን ክርስቶስ መጥቶ መስቀል ላይ ከሞተ በኋላ ከሱ በፊት ላሉትም ከወደፊት ለሚመጡትም አንድ ጊዜ መስዋዕትነቱን ፈጽሞ ወደ ቅድስተ ቅዱሳን ገባ ይላል መጽሐፍ ቅዱስ ላይ። እንደውም እኮ ሊቀ ካህናችን ነው እንላለን አይደል? ለዘላለም። ስለዚህ አንዴ የከፈለው በመስቀል ላይ የዛሬ 2000 ዓመት የከፈለው መስዋዕትነት እስከ መጨረሻው የሚያገለግል ነው። ከዚህ በኋላ ከዚህ በፊት ያሉት ተስፋ አድርገው ያዩት ነበር። ወደፊት የሚመጣውን መሲህ ተስፋ አድርገው ይጠብቁ ነበር። ሕግ ያላቸውን በሕገ ልቦና፣ ሕግ የሌላቸውን ያለ ሕግ። ደግሞ ይሄ ክርስቶስን ተስፋ አድርገው ሲጠብቁ የነበሩትን ደግሞ መሲሁን ወደፊት ለምሳሌ አብርሃም ቀኔን ያይ ዘንድ እንዲመኝ ነበር ይላል መጽሐፍ ቅዱስ። ከማን ጋር የሚማልድ ላይት ኢየሱስ ሲማልድ ከራሱ ጋር ከአብ ጋር ነው ያስታረቀን እኮ ክርስቶስ። ቬሮን ምን ትላለህ? መለኮትነቱ አለ መለኮትነቱ። አሁን ሰውነቱ ስጋም የለበሰበት ምክንያት እኮ መስዋዕት ለመሆን ነው። እሱ ቬተር አሁን አንተ ያልከን ኢየሱስ ያስታረ አሁን የምልጃው አገልግሎት አሁንም ይቀጥላል አይደል? ላይት የምልጃው አገልግሎት እስቲል ቀጣይነት ያለው ነው። ለምንድን ነው በቃ ከዚህ በኋላ መስዋዕት የሚሆን ነገር የለም። ክርስቶስ በመስቀል ላይ ከተሰቀለ በኋላ እስከ ዘላለም ይሄው የተከፈለው መስዋዕትነት እሱን ስለኔ ኃጢአት እሱ ሞቷል ብዬ ሳምን ታርቄያለሁ ከእግዚአብሔር ጋር። ሌላም ሰውም ከዚህ በኋላ ኢየሱስን ያስታረቀ አይደል? ልክ ስታምን ያው ዞር ዞር ልጅ አገልግሎት አሁን መስዋዕትነት አስሬ አይሰቀልም። አንዴ በተሰቀለ መስዋዕትነት የሆነው ግን የምልጃው አገልግሎቱ ግን ይቀጥላል ነው እንጂ መስዋዕቱ አንዴ የተፈጸመው ነው። አለቀ። ይሄ ቬሮን ትስማማለህ? በዚህ እኛ ገብቶናል። አንተ ያልከን
አሁን አስታረቀን ማለት ጀመረ። አስታረቀን ካለ ከራሱ ጋር ታርቀናል፣ ከአባቱ ጋር ታርቀናል። ይሄ ትክክል። አማለደን ግን ይሄ ለመነ ማለት ነው። ከለመነ ደግሞ በአብ ወልድ በመንፈስ ቅዱስ መካከል የስልጣን ልዩነት አለ ማለት ነው። አማላጅ ምን ጊዜ ሙሉ ስልጣን የለውም። ገባ? የሱ ፈቃድ ከእግዚአብሔር ፈቃድ ጋር አንድ ሲሆን ነው፣ ወይም ደግሞ ስለዛ ሰውዬ ሲል ሲምረን ነው። እኛን ግን ራሱ ኢየሱስ ክርስቶስ ታርቆናል፣ ምሮናል። አባቱ ምሮናል፣ መንፈስ ቅዱስ ምሮናል፣ ታርቆናል። አስታረቀን በል እንጂ አማለደን አይባልም። አማላጅ ለፍጡር ነው የሚሰጠው። ጳውሎስ የሚማልደው ነው ያለው። ላይት ጳውሎስ የሚማልደው ነው ያለው። አዎ የሚማልደው አሁን እኮ ነው የሚለው። ወደፊት እኮ አሁን ይማልዳል፣ አሁንም ይማልዳል። እሱን እንዴት ነው የሚፈታው? አሁን ወንድማችን ከኔ በፊት ሲናገር እሱ የጥንቱ መጽሐፍ ላይ የሚማልድ የሚል የለውም። አውዱን ራሱ ይዘህ ብትመጣ ስለ ፍርድ ነው የሚያወራው እንጂ ስለ አማላጅነት አያወራም። ያ መጽሐፍ ቅዱስ ላይ የገባ ስርዋጽ ነው። እሺ የኦርቶዶክስ መጽሐፍ ቅዱስ ይዘዋል። ያናንተ አሁን መጨረሻ 1980 የታተመውን ይዘዋል። የድሮውን ነው የምከተለው አለ ቬሮን። የድሮ ላይ የለም ይላል መሰለው ይፈርዳል ይልና ግርጌ ማስታወሻው ላይ ሂድና ይኸው በግሪክኛው ያማልዳል ይላል ጭራሽ እዛ ላይ። እነሱንም ግዕዙን ነው መሰለኝ የሚከተሉት፣ ወይ ደግሞ የሆነ ሌላ የድሮ 1980 የታተማል በኢትዮጵያ ኦርቶዶክስ። ይማልዳል የሚለው እኮ ለመንፈስ ቅዱስም ይማልዳል ይላል። ቁጥር 26 ላይ መንፈስ ቅዱስም አማላጅ ነው ይላል። መንፈስ ቅዱስ ደሙን አፍሶልሃል እንዴ? እሱ የራሱ እንትን አለው ይቃትታል። ምንም የራሱ ምናም ይማልዳል አላል። ምንድነው እሺ ይማልዳል? እዚህው ጋር አድምተን እንጨርሳው። እዚህው ጋር ለመጨረስ ምንድነው ስንት አማላጅ አለው? ወልድም መንፈስ ቅዱስም አማላጅ ናቸው። በህይወት ያሉ ቅዱሳን ያማልዳሉ። እኔ ላንተ ብጸልይልህና ከፈጣሪ ጋር መንፈስ ቅዱስ ይማልዳል ይላል ሮሜ 8:26 ላይ። እውነት ነው። ምንም እኮ አሁን ይሄ እንትን አይደለም፣ ግን እኛ አሁን እያወራን ያለ ይኸውላችሁ ኢብራሂም ከዘላለም ህይወት ስለ መጽሐፍ ቅዱስ ማውራት ከፈለጋችሁ ከኦርቶዶክስ ጋር ብቻ ነው ማውራት ያለባችሁ። አለበለዚያ እሺ ሌላ ልቀይርላችሁ። ይሄ ላይ አይ ቲንክ እንትን ያላችሁ እሺ ላይት ኢየሱስ ሁለት ባህሪ ነው ብለህ ነው የምታምነው? ላይት እንዴት በእናንተ ሁለት ባህሪ አይደል? ሰዋዊ ባህሪና መለኮታዊ ባህሪ። ግን ያው ሰዋዊና መለኮታዊ ለይተህ ሳይሆን አንድ ላይ ነው ያለው፣ ተዋህዶ ነው ያለው። ሰዋዊ እኮ አንድ ባህሪ አይደለም። ኢየሱስ አሁን ለምሳሌ ኢየሱስ ዋን ኔቸር ነው። ቴንደሬን ብለህ ተዋህዶ ትላለህ? ቴንደሬን አላልክም እንዴ? ቆይ ለሁለት እንደ ሁለት አይቻልም። ቆይ እንትን ከቢሮን ጋር ስለጀመረ ለባህሪው እያወራን ያለ ነው እንጂ ሚዩት አድርጌልህ ተው። ቆይ እንትና ላይት ኢየሱስ ማለትም አንድ ባህሪ አይደለም። ኢየሱስ ስንት ባህሪ ነው? አንድ ባህሪ ብለን ተመልሰው። ቆይ ግን የእንትኑን እንጨርስ። እቺ የምልጃዋን ነገር አትስሙት አለ እኮ ቬሮን፣ አትስሙት አለ። በቃ ዝም ብሎ ነው እየቀላቀለ ያለው አለ ቬሮን። እሺ ከዚህ በላይ ምን እንበልጣል? እሺ እንትንስ ጥምቀት ያድናል? ላይት አንድ ሰው ካልተጠመቀ ይድናል? ግዴታ ነው መጠመቅ ለመዳን አይደለም። ይሄ ደግሞ በምን ማወቅ እንችላለን? በቃ አይደለም ብለን እሺ ቬሮንስ ጥምቀት ያድናል? ቬሮን ያልተጠመቀ መጠመቅ ግዴታ ነው? ያልተጠመቀ አይድንም። እሺ እዚህ ላይ ደግሞ እስቲ ለላይት ተራ በተራ ነው። አዎ ያመነ እኔ ባይዘይ ከነሱ ጋር ላወራ አይደለም የመጣሁት። እናንተ ጥያቄ ካላችሁ ከእናንተ ጋር እንጂ እነሱ ክርስትናን አይወክሉም ጭራሽ። ምድረ ኮተት ጠቅላላ ክርስትናን አይወክልም። በቃ የኢትዮጵያ ኦርቶዶክስ ብቻ ናት ትክክል። መጽሐፍ ቅዱስ ማወቅ ከፈለጋችሁ ትክክለኛ ተርጓሚ የምታገኙት ከኦርቶዶክስ ብቻ ነው። ችግር የለም። በቃ የተጻፈ እኮ የማያምኑ ናቸው። የተጻፈ የማያምኑ ናቸው። አይቆጭ እኔ መሀል ላይ እንትን ልበላችሁና ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል ቃሉ። ማርቆስ 16:16 ክፈት። እሺ እኮ ገባኝ። ዛል ያመነ የተጠመቀ ይድናል። እሺ እዚህ ይሄኛውን ቆይ ሪፊት ከማድረግ በፊት ላይ እነሱን የሐሳባቸውን እንስማ። ቬሮን እዚህ ላይ ምንድነው የምትሉት እናንተ? ያመነ የተጠመቀ ይድናል የሚለው ላይ ወይም እናንተ ሐሳብ አየህ ራሱ ቃሉ ሲገልጽልህ ቆይ መጀመሪያ ያላመነ እንዴት ይጠመቃል? ሲጀመር ያመነ ወደ ጥምቀት ይሄዳል። ገብቷል? አሁን ያላመነ ይፈረድበታል ይላል። ያላመነ ያልተጠመቀ ይላል። መጀመሪያ ካላመነ እንዴት ይጠመቃል?
እንዴ ሲያምን ከዛ ጥምቀት ይከተላል። የሚያምነው በስብከት ነው። በስብከት ሲያምን ከዛ ይጠመቃል። በስብከቱ አላመነም ማለት በስብከቱ አላመነም ማለት እንዴት ወደ ጥምቀት ይሄዳል? ያላመነ ነው የሚለው እንጂ ያላመነ ያልተጠመቀ አይልም ይላል እዚህ ጋር እንደገና። እኮ ከባድ ድንቁርና እኮ ነው። የደንቆሮ መንፈስ እኮ ነው ያለባቸው። እሺ ላይ ተቀጥተናል። እሺ ላይ ተቀጥተናል። ማመን ማለት ምን ማለት ነው? እንዴ ስለኔ ኃጢአት ክርስቶስ ሞቶልኛል ብሎ ማመን ነው አይደል? ታምን ትጠመቃለህ። ቆይ እቺ መልስልኝ። ሳታምን ግን እንዴት ትጠመቅ? ያላመነ ይፈረድበታል አለ። በቃ አይጠመቅም። ያላመነ እኮ አይጠመቅም። በቃ አለቀ። እቺ አንድ ጊዜ እቺ መልስልኝ። ስለኔ ኃጢአት ክርስቶስ ሞቶልኛል ብዬ አምኜ የውሃውን ጥምቀት ባልጠመቅ አልድንም? ድናለሁ። ስታምንማ አዘዘ እኮ ያመነ የተጠመቀ አለ። ስታምን ልክ በስብከቱ ስታምን ጳውሎስ ከዛ ትጠመቃለህ። ያመነ የተጠመቀ አለ። ያላመነ ግን ይፈረድበታል አለ። ያላመነ ወደ ጥምቀት አይሄድም። ስለዚህ ይፈረድበታል። አለቀ። ቃሉ እኮ በጣም ግልጽና ግልጽ እኮ ነው። ያላመነና ያልተጠመቀ ነበር። ያላመነ ይፈረድበታል አለ። በቃ ያላመነ ወደ ጥምቀትም አይሄድም። ለምን ወደ ጥምቀት ይሄዳል? አሁን ነብዩ ኢብራሂም አያምኑም፣ አይጠመቁም። አዎ ግን ምንድነው? ያመነ ግን ይጠመቃል። እውነት ነው። በቃ ስለዚህ ጥምቀት ግዴታ ነው። ጥምቀት ያድናል። ያመነ የተጠመቀ ይድናል አለ አሉ አይልማ። ያላመነ ይፈረድበታል ነው እንጂ የሚለው ያላመነ ያልተጠመቀ ይፈረድበታል። ያላመነን ሰው ታጠምቃለህ አንተ? እሺ ብሎ ይጠመቅልሃል? ላይ ተናግሯል ስለመጠመቅ አይደል? ታች አለቀ እኮ በቃ። ያላመነ ወደ ጥምቀትም አይመጣም። ስለዚህ ያላመነ ይፈረድበታል አለ። ያመነ ግን የተጠመቀ ይድናል አለ። ያመነ ይጠመቃል። የሆነ ሐሳብ ነበር ቪዲዮ እንትን በእናንተ በኦርቶዶክስ ኢየሱስ ስጋው አምላክ ነው። በእናንተ ኢየሱስ ከተዋህዶ በኋላ ገንዘብ አይደል? አዎ ከተዋህዶ በኋላ ልዩነት የለም። ስጋውም አምላክ ነው አይደል? ያ ይባላል ሃይማኖታዊ አይደል? አዎ ለዛ አይደል እንዴ ስጋውን አልፋና ኦሜጋ ነኝ እያለ ያለው። ሞቼም ነበርኩ አልፋና ኦሜጋ እኔ ነኝ አለ። ሞቼም ነበርኩ አለ። ስለዚህ ስጋው ኢየሱስ አምላክ ያው ስጋውም አምላክ ነው ወረድ ያለ ያው ገንዘቡ ስራ ፈጣሪ ነው። እሺ በቃ የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት ሆኗል። ላይት የኢየሱስ ስጋ ፈጣሪ ነው አምላክ ነው ታምናለህ? አዎ ኢየሱስ መለኮትና ስጋውን ነጣጥለን አይደለም የምናየው። ስጋው አምላክ ነው ማለት በሌላ አባባል ስጋው እንትኑ አንልም አንድ ላይ ስጋው አምላክ ነው ስጋ ሆነ የሚለው ስጋው አምላክ ነው ብላችሁ ነው ታምኑት እናንተ? አዎ ስጋው ለይተን ስጋው ብቻ ብለን ሳይሆን ኢየሱስ ክርስቶስ ብለን ነው የምንወስደው እኮ። ገባኝ። መስቀል ላይ ሞተው አምላክ ነው ብለን ነው የምታምነው ማለትም እንጨት ላይ ሞተው ደግሞ የተሰው አምላክ ነው። እሱ በስጋው ነው የሆነው፣ ግን መለኮትነቱ ተለጥሎ አይታይም እኮ። በስጋው ነው አይደል እዛ ቦታ ላይ ሞተው፣ መለኮቱን ጥሎት ግን አይደለም እኮ እያልኩ ያሉት። ኢየሱስ በስጋ ሞተ ነው የምትሉት እናንተ? ክርስቶስን ስናየው ፍጹም ሰው ፍጹም አምላክ የሚለውን ነው እንጂ እንደ ሰው ብቻ ካየ ነው ስህተት ነው። በቃ ስጋው ብቻ ስናድ የሞተው ኦኬ። በጦር የተወጋው አምላክ ነው። በጦር የተወጋው አምላክም መንፈስ ነው አይደለ? ያ መንፈስ የሆነው አምላክ ስጋ ለበሰ እኮ። ስጋው ነው አይደለ የተወጋው እዛ ቦታ ላይ ቶታ አልሄድም። አሁን በዛን ወቅት አብሮት ነው ያለው እኮ። ገባኝ። እዛ ቦታ ላይ የተወጋው እዛ ቦታ ላይ ያ ማለት መስቀል ላይ ደግሞ የፈሰሰው የመለኮት ነው። መለኮትማ ደም የለውም፣ ግን ኢየሱስ ክርስቶስን ሰው ብቻ አድርገን ካየነው ደሙ የፈሰሰው የሰው ነው እንላለን። ግን ሰው አምላክ ሰው የሆነው ስጋው ይመለካል። የኢየሱስ ስጋ ለብቻው ስለዚህ ስጋው ይመለካል። ስጋው አምላክ ነው ብላችሁ የምታምኑት እናንተ? አሁን እንደዚህ ሆኖ የዴፊኒሽኑን አያመጣልህም። አምላክ ሰው የሚለውን ብቻ ወስደህ ነው እንጂ የምታየው ኢየሱስን ስታይ እነሱ በኦርቶዶክስ ኢየሱስ ስጋውም አምላክ ነው እንደዚህ ነው የሚሉት። ከነሱ ጋር ወርሰው ብለው የሚሉ ከሆነ ስጋውም አይነጠልም በተዋህዶ ስለሆነ። አሁን አንተ ስጋው ምናምን ትላለህ። ስጋው አይባል። ስጋው ለብቻ አይነሳም። ስጋው ኢየሱስ ስጋ አምላክ ስጋው ለብቻ አይነሳም።
እኮ ስጋ አምላክ ስጋው አምላክ ነው አይደለ? አልተለየውም። የተዋሃደ ነው። መለኮት ስለተዋሃደው እኮ ነው አምላክ ሰው ሆነ፣ ሰው አምላክ ሆነ ነው የምንለው እኮ። አምላክ ሰው እሺ፣ ላይት ጥሩ አመጣው። ትክክል ላይት እንደዛ ነው ታውት። አምላክ ሰው አምላክ ሰው ሆነ፣ ሰው አምላክ ሆነ ብላችሁ ታውት። አሁን ይሄ እንግዲህ ከዮሐንስ ወንጌል ጋር የሚያያዝ ነው። የጠየቅኩህን መልስልኝ ሳታባራ ላይት። እሱ አሁን አሳጥሮ መልስልኝ። አንተ አሁን አምላክ ሰው ወደ አምላክነት ተቀይሯል የምትለው ሰው አምላክ ሆኗል ብለህ ታምናለህ? ተቀየረ እኮ አይደለም። እሺ ሆነ፣ ሰው አምላክ ሆኗል። መለኮት የሆነው ስጋ ለበሰ፣ ስጋን ገዛ። እሱን ፓርት ነገረ እንትን ቬሮን አለ እኮ እሱ አምላክ ሰው ሆነ አለ። አንተ ሰው አምላክ ሆነ ብለህ ታምናለህ? ሪቨርሱንም አይ ለምን ሪቨርሱን እንሄዳለን? ይሄ ትክክለኛው መንገድ ይሄ ነው። ሰው አምላክ ሰውነትን ገንዘቡ አድርጎ አምላክ ሰው ሆነ። ሰው አምላክ ሆነስ እንደዚህ የመለወጥን ያመጣል። አሁን አንተ እንደምትለው ከሆነ ሰው አምላክ ሆነ ካልክ ተለወጠ ማለት ነው። ሰውነቱን ትቶ በቃ እነሱ እንደዛ ብለው ነው የሚያምኑት። ቬሮን እንደዛ ብለው ነው የሚያምኑት። ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ ብለው ነው የሚያምኑት። ኖ ሰው አምላክ ሆነ ሳይሆን አምላክ ሰው ሆነ ነው። አይ ሰው አምላክ ሁለቱንም ነው የምታምኑት። ከፈለክ ማቅረብ ይቻላል። የኦርቶዶክስ መጽሐፍ ባይዘው አትጨናነቅ። ታሳኛለህ። ይሄው እዛ አቡበከር ላይ ከፍ አርጉለት። ይሄው ገልብጬ ማሳያለሁ። ስጋው ለብቻ እሺ፣ ሰው አምላክ ብሎ አምላክ ሰው ሆነ የሚለውን ላሳያችሁ። መጀመሪያ ስጋው ለብቻው ይሄው ስጋው የሚለውን ወይኔ ቬሮን ወጣ እንዴ አለ። እሺ ቬሮን ይታያል ከላይ ቬሮን ይታያል። አትናቴዎስ ነው የሚለውላ አትናቴዎስ ስጋው እውነተኛ የባህሪ አምላክ ነው። ላይ ተታምናለህ? አትናቴዎስ ስጋው እውነተኛ የባህሪ አምላክ ነው ብሎ ነው የሚያምነው። ስጋው ቃል በቃል እንደዚህ ማለት ነው። ላይት ይሰማል? ይሰማል። ኢየሱስ ክርስቶስ የባህሪ አምላክ ትክክል። ላይት ስጋው ተነጥሎ አይታይም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እኮ። ይሄ ስጋው እንደዚህ ተብሎ ስጋው አንተ እንደዚህ ታምናለህ? ስጋም ይሄው ስጋም እውነተኛ የባህሪ አምላክ ነው ብለህ መጽሐፍ ቅዱስ አይደለም እያነበብክ ያለው፣ ግን ከጠየቀኝ አዎ የባህሪ አምላክ ነው። ይሄን ለማረጋገጥ ደግሞ ዕብራውያን 1:8 ላይ ሄዳ አንብብ። ስጋውን እኮ ነው ያልኩህ ያለው ጀለስ ስጋው እንደሱ ነጥለህ እኔ የኢየሱስን አይደንቲቲ አያመጣልኝም ስጋው ለምን። ስለዚህ ይሄ ጽሑፍ ስህተት ነው ብለህ የምታምነው እንደዚህ አይጻፍም ነው ሐሳብክ። ከጽሑፉ ጋር ታያይዘኝ እኔ ለምን እዚህ ጋር አውራይት እሺ፣ ገንዘቡ ይሄው ተጻፈ እኮ ይሄ እኮ ተጻፈ እዚህ ላይ እኔ የተጻፈው ነው ያለው። ከባይብል አምጣልኝ። ፕሮቴስታንቶች ክርስቲያን አይደሉም ነው በእናንተ አብሮ ይህ መብቱን የፈለገው ማለት ይችላል። በባይብል ማውራት እንችላለን፣ ችግር የለም። እሺ አሁን ደግሞ በቃ ወደ እኛ እናወራችሁ በቃ ምረጡና በዙር እሺ በቃ ላይት ክርስቲያኑ መርጣ አወራለ እንዴ ተባልኩ። ክርስቲያኑ መርጣ አወራለ እንዴ ተባለው። ግራ ገባኝ እኮ ታዲያ እንደምን መርጣ አናውቅም፣ ግን ዝም ብለን እንምረጥ ለማለት ነው። ግራ ገባን እኮ አሁን። እሺ ከባድ ነው በጣም። ምን በዚህ አጋጣሚ እኛ ዋናው ሐሳቢ ምንድነው በክርስቲያኒቲ ውስጥ ራሱ ያው ትክክለኛው ኢየሱስ ነው ምናምነው ብለው የተለያዩ አካላት ነው የሚያምኑት። ኢቭን ትክክለኛው ኢየሱስ የትኛው እንደሆነ ራሱ ማወቅ አንችልም። ኦርቶዶክስ ቬሮን እያለ ያለው ከኦርቶዶክስ ውጭ አንድ ላይት ከኦርቶዶክስ ውጭ ሌሎቹ በአጠቃላይ የተሳሳተ ኢየሱስን ነው የሚያስረዱት ብለው ነው የሚያስቀምጡት። ፕሮቴስታንቶች ደግሞ አይ የተለየ ነው በታሳብ ነውና የተለያየ ነው ብቻ ኤኒዌይስ። እና ክርስቲያኒቲ ውስጥ ሆናችሁ ራሱ የትኛውን ኢየሱስ እንደምትከተሉ ራሱ አስቸጋሪ ነው የሚሆነው። እዚህኛውን እንድታቁ ነው ባይዘው የተወሰነ የፍቅር ያነ ደቂቃና አቡበከር ካለ እስኪ መቀጠል ትችላለህ። እኔ ረጅም ስላወራሁኝ ከክርስቲያኖች ጋር አብዱ ስልክ ላይ ነን። እሺ እያወራን ነው እኛ። ቀጥል። እሺ ላይት ይሰማል? ላይት ጋር ልቀጥል ወይስ የትኛው ማጋ ነው መቀጠል ያለብኝ? ቆይ ግን አብዱ ነው የምዳ አንድ ነገር። እሺ አንተ ሲጀመር የራስህን የምታውቀዋለህ፣ እምነትን ታውቀዋለህ። የኔ እምነቴን አለማወቅና ማወቅ ኢየሱስን አምላክ ያደርገዋል እንዴ? አብርሽ ኖ ወይ አሁን ያንተ ማውራ አንተ ነው እዚህ ጋር ያስከው ምንድነው? ጌም ማለት ምን አይነት ነገር ነው ያስከው? አይ በሎጂክ ምን ይባላል መሰለክ? ስለ ቢያንስ እዚህ ጋር ስንገናኝ የሆነ በሆነ ነገር እኔ አስተምሬ አንተ አስተምረኝ የሆነ ነገር ተማምረን ማለት ነው እንጂ እዚህ ጋር አንተ በማቆጭ በላይ እንትናን እዚህ ያጋጨ ምናምን ነገር ይሄ ነው ማለት ነው። ምን ይመስላል? ምንድነው? እንዴ ተረጋግሳ ነው ማለት ነው ነገር ሌጋል
እኔ ምንም ስለ ኢየሱስ ማወቅ ፈለግን በክርስትና እንዴት ይታመናል? የተለያየ ኢየሱስን አየን። የኔ ጥፋት ነው እንዴ? እኔ እኮ አላውቃቸውም። ዛሬ ነው የገቡት። መሬትም ላይ የሚታወቅ ነገር ነው። እኔ አይደለም ይሄ ጥፋት አይደለም። ይሄ የኛ ጥፋት አይደለም። እኔ አይደለም ያጋጨሁት እኮ እንዴ